ለኛ ለኢትዮጵያውያን ለሀበሻውያን ብቻ ሳይሆን ለጥቁር አፍሪካውያን በሙሉ የድል ብስራት የሆነ ለጥቁር አፍሪካውያን ብቻም ሳይሆን ለሙሉ የሰው ዘሮች በሙሉ ነፃነትን ያወጀ አልበገርም ባይነትን አልገዛም ባይነትን ሀገሬን አሳልፌ አልሰጥም ባይነትን ያወረሰልን እንዲሁም ደግሞ ሁሌ ስናወሳው ልባችንን የሚያሞቅልን የአድዋ ድል በዓል ዛሬ ነው። እንኳን ለ130ኛው የአድዋ ድል በዓል በሰላም አደረሳችሁ። ታዲያ 130ኛውን የአድዋ ድል ምክንያት በማድረግ በታላቁ ብሔራዊ ቲያትር የተሰናዳውን ልዩ የአድዋ ድል መታሰቢያ ልንታደም ነው እዚህ ብሔራዊ ቲያትር የተገኘነው። ተመልካቾቻችን እናንተም ኩነቱ እንድትታደሙ ወደናል። ተከታተሉ። technology ግባልኝ ይድረሰው ለዛሰው ወራሪው ለመለሰው የአድዋ ድል በዓል በታላቁ የኢትዮጵያ ብሔራዊ ቲያትር ለ130ኛ ዓመት በዚህ መልኩ ሲከበር በታሪክ የመጀመሪያ ጊዜ ነው። የኢትዮጵያ ብሔራዊ ቲያትር ብዙ የአደባባይ ኩነቶችን አድርጓል። ለአድዋ ድል በዓል ዋዜማ ግን የመጀመሪያ ነውና በዚህም ደስ ይለናል። እንኳን አደረሳችሁ በድጋሚ። የኢትዮጵያ ብሔራዊ ቲያትር ማለት የህዝብ ነው። የአድዋ ድልም የህዝብ ነው። እሱን አስመልክቶ ብሔራዊ ቲያትር ከዚህ በፊት የተለያዩ የኪነ ጥበብ ኩነቶችን አዘጋጅቷል፣ ሰርቷል። ይሄ ግን ለአድዋ የመጀመሪያ ነው። ትልልቅ ሰዎች ሲጠይቅ ነበርና ለአድዋ ድል ዋዜማ እንደዚህ የኢትዮጵያ ብሔራዊ ቲያትር የመጀመሪያ ነው ብለውኛልና ስለዚህ ያንን ድል የህዝባችን መሆኑን የሁላችንም መሆኑን እነሱም እንግዲህ 6 ወር ነው ዝግጅት ያደረጉት አይደለ? ጀግኖች አባቶቻችን እናቶቻችን እና ከጥቅምት ጀምሮ እስከ ነገዋ እስከ 23 የካቲት 23 እንግዲህ ለወራት የተዘጋጁበት በእግራቸው የተጓዙበት ያኔ ጫማም ሳይኖር ሀገርን እንግዲህ ምን ያህል ለመታደግ ትልቅ ወኔ እንደሰነቁ የሚያሳይ ነውና ይሄ መዘከር አለበት ነው። በኪነ ጥበብ ለትውልድ ተጽፎ መሸጋገር አለበት። ሁል ጊዜ ደግሞ እኛ ቀዳማይ አድዋ ነው ይሄኛው 1888ቱ 130 ዓመታት ማለት በጣም ረጅም ነው። ሁለተኛ አድዋ ደግሞ ዓለም አይችልም ያለንን የህዳሴ ግድቡን እሱ እንግዲህ ለኛ ሁለተኛ አድዋችን ነው። ሶስተኛ አድዋችን ደግሞ ሳልሳይ አድዋ ብለን እኛ ያሰብነው እንደ ኪነ ጥበብ መስራት አለብን፣ ህዝቡን መቀስቀስ አለብን፣ የኢትዮጵያን አይበገሬነት ለዓለም ማሳየት አለብን ብለን የተዘጋጀ ነው። የባህር በሮችም ይከፈታሉ ነው። እሱም ሳልሳይ አድዋ ነው ብለን ነው ያዘጋጀነውና ለዛ ሁሉ መነሻ ነው ማለት ነው ብሔራዊ ቲያትር ይሄና። ስለዚህ አድዋ ሲባል ዝም ብሎ የሚነገር አይደለም። ያለ እድሜ፣ ያለ ጾታ ልዩነት፣ ያለ ጎሳ፣ ያለ ሃይማኖት ሳይለያዩ ከዳር እስከ ዳር ተሞ እንግዲህ በዛን ጊዜ የመጣውን ጠላት ድል ያደረጉት እንግዲህ የክተት ጥሪ የአንድ ጥሪን ተቀብለው ነው የሀገር ጥሪን ተቀብለው ነውና ይሄ ያሁኑ ትውልድ አዲሱ ትውልድ መማር አለበት። ሀገር ከሁሉም እንደምትበልጥ ከሀገር የሚበልጥ እንደሌለ ከፀሐይ በታች እንግዲህ ከሀገር የሚበልጥ የለም። ከሚስትም ትበልጣለች፣ ከእናትም ትበልጣለች፣ ከአባትም ትበልጣለች። ሀገር የለችም ማለት እኛ የለንምና እኛም እንደ ኪነ ጥበብ ቤተሰብ ይሄንን ወኔ አብሮነታችን የጋራነታችን ድል ማረጋችንን የማንበገር ህዝቦች መሆናችንን አሁንም ደግሞ የያዝነው የልማት ጎዳና የብልጽግና ጎዳና ዓለም እየመሰከረ ነው ማለት ነው። የአፍሪካም ኩራት ነው አድዋ። መዲናችንም እንግዲህ የአፍሪካ መቀመጫ የሆነችው አንዱ ይሄ ነው። የጥቁር ህዝቦች ድል ነው። አድዋ ለኛ መገለጫችን ነው። ዓለም መድረክ ላይ የጥቁር ህዝብ ቀና ብሎ
በታደመው መልኩ ለመጀመሪያ ጊዜ ነው የተዘጋጀውና እንደዚህ መዘጋጀቱ ምን አይነት ፋይዳ አለው ብለህ ታስባለህ? አለው። አሁን አዳራሽ ውስጥ ብንከልለው ኖሮ ዝግጅቱ መኖሩን የሚያውቅ ሰው ነው ሊመጣ የሚችለው። አሁን ግን እዚህ ወደ ውጭ ስናወጣው የትኛውም መንገደኛ ይህንን የራሱን የሆነ ደም የራሱን የሆነ ኩራት በዚህ መልኩ ይጋራል ብለን አስበን ነው። አድዋ በጣም የተለየ ስሜት ነው የሚያሳድረውና እኔ እንግዲህ ከልጅነቴ ጀምሮ ብዙ በዚህ ጉዳይ ላይ ሳነብ ነበር። ዩኒቨርሲቲ ተማሪ ሆኜ ሳነብ ነበርና አንዱ ልዩ የሚያደርገን ምናልባት በህይወት ዘመኔ በስራ ዓለሜ በትምህርት ዘመኔም ያየሁት ነገር ኮሎኒ አለመሆን አድዋ ለኔ የሚታየኝ በቀኝ ያለመገዛትን ልዩነት በኢትዮጵያዊነቴና በሌሎች አፍሪካ በትንሹ በምስራቅ አፍሪካ ውስጥ ያለንና በኢትዮጵያውያኖች መካከል ያለው ልዩነትን ያየሁበት ነው። ምን እንደሆነ ምን ኮሎኒ አለመደረግ በቀኝ ያለመገዛት ስብዕና ምን እንደሚመስል እና ደግሞ በቀኝ የተገዙ አካባቢዎች ላይ ብዙ አገሮች ሄጃለሁ እና በዛ መካከል የምታየው ነገር ያለው ዲፍረንስ ለኔ ትልቅ ነው። ለዚህ ነው አድዋን የማስበው አድዋ ከድል በላይ ነው። ድል ማሸነፍ ነው። በብዙ መንገድ ታሸንፊያለሽ። አሁን አባይ ግድብን ማሸነፍን ገንብተናል፣ ቀላል አይደለም። የአድዋ ግን የዘመናት የብዙ የማህበራዊ፣ ኢኮኖሚያዊ፣ ሳይኮሎጂካሊ እንድምታ ያለው ነው። የአድዋ ድል መታሰቢያ ልዩ ፕሮግራም ላይ ነው የተገናኘ ነው። በታላቁ ብሔራዊ ቲያትር የተዘጋጀ መሰናዶ ላይ የለበሽው አለባበስ በጣም ነው የሚያምረው። የምን አካባቢ ባህል ልብስ ነው ይሄ? ወደ የጅማ ልብስ አለባበስ ነው። እንግዲህ በደመቀ መልኩ ብሔራዊ ቲያትር ውጪ ላይ እግረኛው መንገደኛው ሁሉ እንዲከታተለው ተደርጎ ነበረ ዛሬ ልዩ መሰናዶ የተዘጋጀው። እንደው አድዋ ላንቺ ምን ማለት ይሆን? አድዋ ለኔ ማንነቴ ነው። የትላንትናው በአባቶቻችን በእናቶቻችን አገር ጠብቀው አድርሰው ለኛ አስረክበዋል። ያ የኔ ማንነት ነው። ኢትዮጵያ የተባረከች ሀገር ነች። እንደምታውቂው ቅዱስ ጊዮርጊስ የኢትዮጵያ ታላቅ ጠባቂ መልአኳ ነውና ቅዱሷ ነውና እሱ በሱ ተራዳይነት በኢትዮጵያ ሕዝብ ቀናነት ጦርነቱን ማሸነፍ ችለናል። ብዙ ጊዜ የሚባለው መሳሪያ የለንም እና ምንም መሳሪያ በሌለበት አሸነፉ ነው የሚባለው። ግን ከፍተኛ የጦር ታክቲክ ነበራቸው። ጄኔራል ሆነው ይመሩት የነበረው ፊት አውራሪ ሀብተ ጊዮርጊስ፣ ደጃዝማች ባልቻ አባነፍሶ እና የመሳሰሉት በሙሉ ከፍተኛ አስተዋጽኦ ያደረጉ አባቶች ናቸው። ደጃዝማች ባልቻ አባነፍሶ በተለይ ሁለት ጊዜ በሁለተኛውም ዓለም ጦርነት ላይ ከፍተኛ አስተዋጽኦ ያደረጉ ናቸው እና የኛ ጦር ጄኔራሎችን ታክቲክ ብዙ ጊዜ አናደንቀውም። ሚሊተሪ ስትራቴጂ ይባላል። ግን ከፍተኛ ሚሊተሪ ስትራቴጂ የነበረን በተለይ የሚኒሊክ የውጊያ ስልት የሚባል ከቀረርቶና ከፉከራ ጋር የተያያዘ በጣም በከፍተኛ ጩኸት በፈረስና በእግር
ከአራቱም አቅጣጫዎች ሲመጡ ሰው የማሸበር ኃይል ያለው አቅም ነበረው። ከጦርነቱ ይልቅ የሰው ልጅ የሚያረዱ ነበሩና ያ ትልቅ በጎ ጎናችን ነበር ብዬ አስባለሁ። ድፍረቱ ነው። ያንዱ ሲሞት ጠመንጃውን ሲጥል ሌላው ተነስቶ በዛው ጠመንጃ ቀጥሎ መዋጋት ወኔን የሚፈልግ ነው። ወንድሜ ሞተ፣ ታናሼ ሞተ፣ ልጄ ሞተ ብሎ እዛው አይደበሰበስም። ያን ለመበቀል ነው እንትን የሚለውና የሰው ልጅ የሚለው ጽንሰ ሐሳብ ራሱ ነፃነት ነው። ለኢትዮጵያኖች በተለይ የሰው ልጅ ስንል ነፃነት ነው። ነፃነታችን በሃይማኖታችን፣ ነፃነታችን በሀገራችን፣ ነፃነታችን በህልውናችን ላይ የሚመጣ ነገር ስለሆነ ለዛ ስንል ራሳችንን ለመሰዋት ሁልጊዜም ኢትዮጵያኖች ወደ ኋላ አንልም። ለዛ ስንል የተዋጋ ነው ጦርነት ስለሆነ በጣም የምኮራበት በፍቅር የማስበው ነው። ሙዚቃ ትልቅ አቅም አለው። የዓለም ቋንቋ ነው። የዓለም ቋንቋ ነው ሲባል እንግዲህ ወደፊት ነው ፕሮግራም በአደባባዮቻችን፣ በጎረቤት ሀገራት፣ በውጭ መድረክ የኛ ሙዚቃ ስለ ኢትዮጵያ ይመስክር፣ ይናገር፣ ፕሮሞት ያድርግ። ማስተዋወቅ ማለት አሁን በሮቻችን የባህር በር ይከፈታል ስንል እኮ አንዱ ዲፕሎማሲ ነው። ዓለምን ላይ ተጽዕኖ መፍጠር በምን በኪነ ጥበቦቻችን ባለን ታላላቅ ሀብት ማለት አንዱ የኛ ታዋቂ ሰዎች አርቲስቶቻችን፣ ገጣሚዎች እንግዲህ ሞኖሎግ መነባነብ፣ በልብ ወለድ፣ በአነቃቂ ንግግሮች፣ በፊልም ኢንዱስትሪ። ስለዚህ ይሄንን ለዓለም ማሳወቅ አለብን ብለን ስላሰብን ኪነ ጥበብ ምንም ወደር የለውም ማለት ነው። የኢትዮጵያን ጥያቄ በኪነ ጥበብ ነው እኛ መከላከያ ሰራዊት በተጠንቀቅ እንደሚቆም ሁሉ የኛም አርቲስቶች በኪነ ጥበብ በተጠንቀቅ መቆም አለባቸው የሚል ነውና በተውኔት፣ በቲያትሩ፣ በፊልሙ፣ በውዝዋዜው ጥበቡ አጠቃላይ በኪነ ጥበቡ ቅርጾች በሙሉ ለዓለም እንግዲህ እንታይ የሚል ጭምር ነው የሚያሳየውና ስለዚህ ኪነ ጥበብ የሌለው ሀገር ዋጋ የለው። ኪነ ጥበብ ባለቤት እንደ ኢትዮጵያ ብሔራዊ ቲያትርም ትልቅ ትርጉም ያለው ሁኔታ ነውና ሰዎች ድልን ስናበስር ድል በብዙ መልኩ ነው የሚተረጎመው። ኪነ ጥበብ ደግሞ የምትሰጠው ፋይዳ ትልቅ ነውና እንደ ኃላፊነት እንደ ቲያትር እንደ ኢትዮጵያ ብሔራዊ ቲያትርም ኪነ ጥበብ ከየትኛውም ትግል ከሀገር ከቆመችበት ዓላማ ጋር አብራ ምን ያህል እንደምትቆምም ለማሳየት ጭምር ነው ይሄንን ያደረግነው። አድዋን የምንዘክረው ኦፕን ኤር ላይ ነው፣ ብሔራዊ ቲያትር ውጪ ነው የምንዘክረው ብሎ ሀሳቡን ያመነጨው እሱ ነውና ልናመሰግነው ይገባል። ምክንያቱም አልሞከርነውም። ሁሉ ጊዜ በአዳራሽ ውስጥ ሁሉ ጊዜ በትልልቅ ስብሰባ ቦታ ከሆነ ነገር ጋር ተዳብሎ
ከሆነ አንድ ፕሮግራም ላይ ተዳብሎ ከሆነ መስሪያ ቤቶች ጋር ተገናኝተን ነው የምንሰራው። ለምንድን ነው በአደባባይ የማንሰራው ብሎ ያመጣው እሱ ነው ሀሳቡን ያመነጨውና አቶ ባረክ እና ሚዲያ ሲያመጣው ተቀበልነው እኛም እና አሁን እንደምታየው በጣም የሚያስገርምሽ አሁን አዳራሽ ውስጥ ንጉስ አርማ እየታየ ነው። የንጉስ አርማ ተመልካች በጣም ብዙ ነው አዳራሽ ውስጥ እንዳለ። እዚህ ከጥቂት ደቂቃ በኋላ መጥቶ ይታደማል። ይሄ መንገደኛው ወደ እዚህ ያለው ሰው በሙሉ ይታደማልና በዛ ሌቭል ነው ያሰብነው። አሁን ለመጀመሪያ ጊዜ በቃ ብሔራዊ ቲያትር ለመጀመሪያ ጊዜ አድዋን በጣም ብዙ ጊዜ እኛ ብቻ ሌሎች መጥተው ያከብራሉ በእኛ አዳራሽ፣ አንዳቸውም ግን ውጪ ኦፕን ኤር ላይ እንዘክረዋለን እናስበዋለን ብሎ አላሰቡምና በጣም በዚህ እኛ ደስተኞች ነን። እንደምታዩ በጣም ነው የሚያምረው ሙዚቃው፣ ኢቭን የተጻፈው ሐሳብ መሪ ቃላችን ራሱ የሰራተኞቹና የአመራሩ እንትን ነውና በጣም ደስተኛ ነኝ በዚህ። ከትውልድ ትውልድ ሲሸጋገር መጥቶ ሁላችንም ላይ ደማችን ውስጥ የሚሽከረከር ነገር ነውና ልዩ የሚያደርገው ይሄንን በጎ ነገር በተለይ ራሳቸው ጣሊያኖቹ አላመኑም። ተሸንፈናል ሲባል በቃ እንዴት ሊሆን ይችላል እነሱ ማለት ያሸንፉን አይችሉም ብለው አደባባይ ከወጡ ወዲያ ገሃድ መሆኑን የራሳቸው ጋዜጦች ቸኮላቱ ላይ ሁሉ አድዋ 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 እያለ ካናቴራው ላይ አድዋ ሁሉ እየተባለ ሲታተም ማንኪያው ሹካው ሳህኑ ላይ ሁሉ ሲታተም ያኔ ነው እንዴት ሊሆን ቻለ የሚል በቃ ከእንቅልፉ እንደነቃ ሰው እንትን ያ ነገር ወደ አፍሪካ መጣና ንክሩማ ኳሚ ንክሩማ የነሱ አባት እናቶች መማር አለብን ልክ እንደ ኢትዮጵያኖች መሆን አለብን ብለው የነጻነት ትግል የበራው በጠቅላላው በአፍሪካ ውስጥ ያኔ ነው። በቃ ኢትዮጵያኖች እንደ ጦር ሆነው ፈረንጅ እንዲማንበርከክ ከቻሉ እኛ ዘላለም በቅኝ መገዛት ለምንድነው የሚኖርብን ብለው ትልቅ አርአያ ይሆናቸው ነው። ይሄ በእውነት ነው ለነሱ አይደለም ለኛም ጭምር ኩራት ነውና ይሄ ኩራት መቀጠል ስላለበት አዲሱ ትውልድም ያንኑ ከቅድመ አያቶቹ የወረሰውን በጎ አመለካከትና በረከት ቀጥሎ መረከብ አለበት ብዬ አምናለሁ። እንደ ብሔራዊ ቲያትር ተወዛዋዥነቴ እንደ ብሔራዊ ቲያትር አርቲስትነቴ በየሄድኩበት ዓለማት ኩራት ይሰማኛል። ከኢትዮጵያ ስም ቀኝ ያልተገዛቸው አገር ያስሜ የኔ ማንነቴ ምልሻ ነው ክብር ነው የሚሰማኝ። ዛሬም ለልጆቻችን ለትውልዱ ስትናገሩ ማታሳፍሩ ያንን ሁሉ ጊዜ የምንዘክራቸው ይድሮውን ብለን አሁን ዳግም አድዋና የጥንት አባቶቻችን አድዋ ነው ቲያትሩ ላይ ያየሽው የጥንት አባቶቻችን ክብር ሲያወርሱን አሁን ደግሞ ማንነታችንን በትውልድ በእድገት ከተረጅነት ውጪ ሆነን ለልጆቻችን የምናቀብልበት ስለሆነ በሁሉም አቅጣጫ ብታዩ ማንነቴ ነው ለኔ አድዋ ማንነቴ ነው። ለመላው የኢትዮጵያ ሕዝብ ሀገር ውስጥም ያላችሁ ውጭም ያላችሁ እንኳን ለታላቁ ድል የአድዋ ድል 130ኛ ዓመት አደረሳችሁ። መላው የኤንቢሲ ተመልካቾች ይሄንን ፕሮግራም የምትከታተሉ በእውነት ለመናገር በኢትዮጵያ ብሔራዊ ቲያትር ስም እንኳን ለአድዋ 130ኛ መታሰቢያ በዓል አደረሰን እላለሁኝ። እንኳን ለኢትዮጵያ አድዋ በዓል ለ130ኛው አድዋ በዓል እንኳን አደረሳችሁ። እንኳን ለዚህ ዘመን በጣም በሰላምና በጤንነት አደረሳችሁ። ለሚቀጥለውም ዓመት በሰላምና በጤንነት ያድርሰን። አመሰግናለሁ። እንኳን ለ130ኛው የአድዋ የድል በዓል ሁላችንም ኢትዮጵያውያን እንዲሁም ጥቁር ሕዝቦች በሰላም አደረሰን። መልካም የድል ጊዜ ቀሪው ዘመናችንም በድል የታጠረ በድል የተሞላ የህዳሴ ግድባችን ዳግማዊ ድል ነው። ሳልሳይ ድልም ይቀጥላል። መልካም ዘመን ይሁንልን።
ይቅርታ ቅደም ቀድመህ እንዳትተው ድገም ደግሞ ቢያስቀይምህ መልስ የአባትህን አደራ መልስ ያኔ በላይ ይዘልቃል ያን ጊዜም ቴዎድሮስ ይደግማል ያን ጊዜም አሉላ ራስ ነው ምኒልክ ዛሬም ንጉሥ ነው